ዝና ሉላና ሞገስ በተኙበት ዘው ብሎ መጣ። በዚህን ሰዓት ሉላ ደንግጣ ራሷን ጨምድዳ ቀረች። መድብል አሁን ላይ ሞገስን ሲያወራው ደንግጦ ስለነበረና በሩ በኃይለኛ ሲቆረቆር ስለሰማ መድብል ከመንጣቱ በፊት መጀመሪያ ፖሊስ ጋር ደውሎ ወደነ ሉላ ቤት አመራ። በዚህን ሰዓት ዝና ከፊት ለፊታቸው ቁሞ እያስፈራራቸው ነበረ። ከዛ በፊት ሉላ እባክህን እናምለጥ ስትለውም በፍጹም ከዚህ በኋላ ሸሽቼ መኖር አልፈልግም እስከ መቼ በማለትም ሉላ እንግዲህ ዝናን ስታይ መሬት ተሰንጥቃ ብትውጣ ደስተኛ ነበረች። ግን ደግሞ መድብል አደገኛው ፖሊስ ይዞ አሁን ላይ የዝና ወንጀል ይፋ መውጫው ሰዓት እየጠበቀም ስለነበረ ዘው ብሎ ሄደበት። ዝና ለማምለጥ ቢሞክርም ምንም አማራጭ ስለሌለው አርፎ ቁጭ ከማለትና ከመመልከት በቀር ሌላ ምንም ሊያደርግ አልቻለም። እንግዲህ የዝናን ክስ እነ መድብል ዱሮ ጀምረው ስላስገቡ ለፖሊሱ መድብል ሁሉንም ነገር ስለተናገረ ዝና ደግሞ የኒካ የ80 ሚስቴን እያማገጠ ነው በማለትም ለፖሊሱ ለማመልከት ሞከረ። የአንተ ሪከርድ ብዙ እኛ ጋር ስለደረሰን ምንም አይነት ማስተባበያ የለንም፣ በዛ ላይ ደግሞ ፈቷታል ህግ፣ ስለዚህ አንተ አያገባህም ባሉ አይደለም በማለትም ለጊዜው መጥሪያ ሰጥቶት ከዛ ከቤትም አስወጡታት ሄደ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ምሳሌ ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ሉላና ሞገስ በተኙበት አሳዛኝ ክስተት ተፈጠረ። እሱም ጥላውን የምትፈራው ዝና የተኛችበት ከፊት ለፊቷ የተጋረጠው ዝና አሁን ህይወታችንን ሲኦል ላደርገው ነው በማለትም ደንግጣ ቀረች። ሞገስም የሚመጣውን እንቀበላለን እንጂ ከዚህ በኋላ የትም ንቅንቅ ልንል አንችልም በማለትም ለሉላት ስለነገራት ሉላ አሁን እባክህን ሞገስ ከዚህ ማምለጥ አለብን ስትለውም በፍጹም እስከ መቼ ከዚህ ንቅንቅ አልልም፣ ከሀገሬም መውጣት የለብኝም፣ ታሁን በኋላ ወንድሞቼ መድብልና ብሩኬ ከጎኔ ናቸው በማለትም እንግዲህ በሚመለስበት እመልሰዋለሁ አላት። እንዲህ እያልክ ከዚህም ቀደም ብዙ ነገር ተፈጥሯልና እባክህ ከዚህ ቤት መውጣት አለብን ስትለውም በእንዲሁ እያሉ የውጭ በር ተቆረቆረ። ሞገስ ከጠበቃው ጋር ተነጋግሮም ስለነበረ ጠበቃውም በዝና ሉላን አስፈራራት። እሷም ለነ መድብል አውራ በማለትም ሲደውል ለሱ ከምትደውል እልቅስ ለጠበቃው ደውለ ሆን ብሎ እኔን ሊያስፈራራና ወሬውን ሰምቶ ሊሆን ይችላል ስትለውም በፍጹም እሱ ጋር ምን ብዬ ነው ማራው? ሚስቴን ውሰድልኝ፣ ሚስቴን እንደፈለክ አድርግ ብዬ ነው ወይ በማለትም በጣም ተናደደ ሞገስ አሁን ላይ እልክና ወደፊት መጋፈጥ እንዳለበት ራሱን አሳምኖ ህይወቱን መምራት ከሉላ ጋር መለየት እንደሌለበትም ሁሉን ነገር አስቦበትና ወስኖበታል። ሌላው ቅድስትና መሀሌት እንግዲህ ጦርነት እየከፈቱ ይገኛሉ። እዛ ቤት በመጨቃጨቃቸው መድብልና ምሳሌ ዝም ብለው ሁሉን ነገር እያወሩ እየሰሙ ጸጥ ብለዋቸዋል። ምሳሌም ቅድስት ላይ እናቴ ብትሆኚ ጥለሺ ለመሄድ አታስቢም፣ እኔ እናቴን ነው የምፈልገው፣ ሁላችሁም ዝም ብላችሁ ነው አስመሳይ ናችሁ በማለትም ምሳሌን ቅድስትን ተናገረቻት። ቅድስትም ኧረ እባክሽን ምሳሌዬ እኔ በፍጹም እንደዚህ አላደርግም፣ ጥዬሽ አልሄድም በማለትም መለሰችላት። ምሳሌ ግን ሁላችሁም መሀሊትም ብኮን እኔን ስትጎዳኝ የኖረች አረመኔ ሴት ይሆናል፣ አንቺም ደግሞ ጥለሽ ለመሄድ ተገደርሽ ስትልም እኔ እኮ መሀሊት ስታሰቃየኝና ስትሰርበኝ ነው ስትላትም እና እሷን ማስወጣት ሲኖርብሽ አንቺ ወጥተሽ ልትሄጂ
እኔን ያለ እናት ልታስቀርኝ የሞተችውን እናትሽን ነው እንዴት ታዲያ የምትፈልጊው አለቻት። አዎ የሞተችውን እናቴን እፈልጋለሁ ሃይማኖትን በማለትም የመጨረሻ አዘነች። ሌላው አሁን ላይ ብሩክ በመሀሊት እና በሱ ክፍተት ያለውን ነገር ለቅድስት ለማስረዳት እየጣረ በፍጹም ቅድስት አሁን ላይ በሚያሳዝን ሁኔታ ይህ ልቧ እየተሰበረ ቢገኝም መሀሊት ግን ሆን ብላ እያናደደች አርግዣለሁ ስትላትም በዚህ ጊዜሽ ያልወለድሽ መቼ ልትወልጂ ነው? አሁ ብታረግዥ ነው የሚሻለሽ አለቻት። ከማን ነው ግን እያረገሽው ስትልም ከማን ሊሆን ይችላል ከባሌ ነዋ አለቻት። እረሳሽው እንደ ከማንም ወንድ ጋር ስትጋደሚ በማለትም ቅድስት መሀሊትን ስትናገራት መሀሊት ቅድስት ላይ እጇን ልታነሳ ብትልም ቅድስት በአሁኑ የምትቀመስ ስላልሆነች እኔ ደግሞ የዚህ ቤት ሰራተኛ አይደለሁም የዚህ ቤት ሚስት ነኝ በማለትም እውነታውን ስትነግራት መሀሊት ተበሳጭታ ከቤት ወጣች። እንግዲህ መድብል አሁን ላይ የሞገስን እና የዝናን ነገር መፈጸም ስላለበት ፖሊሱን ይዞ ሄዶ ለጊዜው እስር ቤት ባይገባም ዝና ወንጀሎቹ ከነግብረ አበሮቹ ፖሊስ እጅና ፍርድ ቤት እንደገቡ እንዲሁም ደግሞ ሁላቸውም ባልተነቃ መልኩ ሰተት አድርገው እስር ቤት ለማስገባት ሁላቸውም እየተባበሩ በነበሩበት ሰዓት ዝና እየተክለፈለፈ ሉላንና ሞገስን አጠምዳለሁ እገላለሁ በማለትም ዘው ብሎ ሄዶ በር ሲቆረቁር የራሱም የፖሊስ ትዕዛዝ እንዲደርስበትና ያ ፖሊስ ከዛ ክላስ እንዳስወጣውም አደረገ። መድብል አሁን እየሳቀ ዝም በል በማለትም ዝናን አስፈራራው። እንግዲህ ካሌብ ሙሲሳ አሁን ላይ ትህትናን በሚያሳዝን ሁኔታ እንግዲህ ኩላሊቷን አውጥቶ ለመጠቀሚያ ለማድረግ ሁሉም ተመካክረው ተዘገጃጅተው ነበረ። ዝና አሁን መሀሊትን እነ ብሩክ ጋር ስላስቀመጠ ምንም አይነት ነገር ይገጥመኛል ብሎም አላሰበም። ስለ ክስ እናንተ ላይ ያወሩት ነገር የለም እያለች መሀሊት አሁን የብሩክን ቤት እርሜዋን ለማራዘም እየጣረች ትገኛለች። ዳጣ እንግዲህ ደላላውን እና እንዲሁም ደግሞ ኤፍራታን እያጣበሰች ትገኛለች። እዚህ ቤት ነው ወይ የምታኖራት በማለትም ጠየቀችው። እናም ከዚህ ቤት አስወጣት ወንድ አይደለ ሆይ በዛ ላይ እህታችን ናት ዘና አድርገህ እንድታኖራት ፈልጋለሁ አለችው። ላስታርቃችሁ ብላ ከኤፍራታ ቤት ይዛው ስትሄድም እንግዲህ ሲነፈራረቅ ነበረ። ኤፍራታን አፍቅሮ ሲደውልላት ስልክ ስለማታነሳለት ናፈቀችኝ ልትረዳኝ አልቻለችም አለና ለዳጣ ሲነግራት ዳጣ ቆፍጣን በላት ትልከስከስ አንተ እያለችም ይዛዳ ስታስታርቅ ኤፍራታ ግን የድሮ ቂሟን ስላልተወችላት ለዳጣ ምን ነሽራል ስትልም ምንም አለቻት። በዚህን ሰዓት እንዴት ከዚህ በላይ ምንም ያለፈው አልፎ አሁን ቤተሰብ ሆነን እንግዲህ አጣበስኩሽ አይደል እንደ ይቅርታ ጠይቄሻለሁ ለምንድን ነው ዝም የምትይኝ አለቻት። እኛ መቼ ተጣልተን አናውቅም ስትላትም ጠበቃውም ደግ ሆንሽ አዎ ደላላውም ደግ ሆንሽ ተጣልተን አናውቅም አላት። የእነ ሉላ ጠበቃ ከነ ሞገስ ጋር ሉላ ላይ በመደወልም ምግባቸውን ሳይበሉ ሞገስ አታርሸው ምግባችንን እንጨርስ ሲልም በተደጋጋሚ አዲስ ስልክ ሲደወር ስታነሳውም ሄሎ ስትለውም ሉላዬ የኔ ቆንጆ ይሄ ድምፅሽ በጣም ናፍቆኝ ነበረ በጣምም ደግሞ አንቺን የመሰለ ይሄ ገላ ይናፍቀኛል ለማላቀው ገላ ብዬ አስቤ አላቅም ነበር ግን ደግሞ የተለየች ሴት ነች ሲላትም ተነጋግረን ጨርሰን የለ እንደ ምንድን ነው የምትፈልገው ስትለውም ለማንኛውም አሁን የደወልኩልሽ ናፍቀሽኝ አይደለም ግን ደግሞ የሆነ ነገር ፈልጌ ነው አላት። እሷም ምንድን ስትለውም ዝና ምንሽ ነው ምንድን ነው ባክሽ ሲላትም ምን ብላ ጮኸች። በዚህን ሰዓት ሞገስ ምንድን ነው ማን ነው ጠበቃው ነው አይደል አንጭ ስልኩን አላት። ምንድን ነው የምትፈልገው ሲልም ባልሽ አለ አይደለ ለማንኛውም ዝና በቅርቡ የሚያሳይሽን ነገር ተጋፈጩ በማለትም መለሰላት። እሷም አርፈህ ተቀመጥ ስትል
ሞገስም አንተ እርኩስ ሲለውም አሁን አትፈንጩ፣ ሚስቴን እንደምንም ብዬ አሳምኛታለሁ። ሚስቴን ስለምታምነኝ ትልቅ ወጥመድ ውስጥ ያላችሁት እናንተ እንጂ እኔ አይደለሁም። ስለዚህ አስቡበት፣ አሁን ዝና ልኬባችኋለሁ በማለትም በሚገርም ሁኔታ ተናገራቸው። ሞገስ ቢናደድበትም ምንም ቢልም ምንም ሊያመጣ ስላልቻለ አሁን ላይ እንግዲህ ድሮም አውቄው ነበር ሞገስ ይሄ ጠበቃ ቀላል እንዳልሆነ ሚስቱን ደግሞ እንዳላመነችን ነግሬህ ነበር ስትለውም እመኚ ምንም አያመጣም ሲላትም ከዚህ ቤት ፈውራን ማምለጥ አለብን አለችው። እሱም የትም ላመልጥ አልችልም፣ ይሄ እኮ ቤቴ ነው፣ ከቤቴ የተበራርኩኝ የትም ቦታ ልኖር አልችልም፣ የመጣውን ለመቀበል ዝግጁ ነኝ ሲልም ሉላ እባክህ ልለምን፣ ይሄንን ድሮም ስትል ብዙ ችግር ተፈጥሮ መልሽ እዛ ሲኦል ህይወት መግባት አልፈልግም፣ ዝና በአሁኑ ይገለኛል፣ በላይ ላይ ማቅጠሻል ስለሚልም አለችው። ከኔ ወስዶሽ ጭራሽ እንኳን ሊገልሽ ይቅርና እኔን መጀመሪያ ከገደለ በኋላ ነው አንቺን የሚወስድሽ እንጂ በፍጹም አትፍሪ በማለትም ከመድብል ጋር ደወለ። መድብል የሁላቸውንም እንግዲህ የነ ካሌብ ሞሲሳን አንስቶ ለሞገስ ሲያወራውም ሞገስ ደግሞ የተፈጠረውን ሲነግረው ችግር ካለ ለእኔ ንገረኝ፣ እኔ እዳውን ነው ማሳየው፣ ሁሉም ደግሞ የእጃቸውን የወንጀላቸውን ማግኘት አለባቸው ሲልም መድብል ነገረው። በዚህን ሰዓት የውጭ በር ተቆርቁሮ ለሞገስና ለሉላ አስደንጋጭ ዜና ነበረና እንግዲህ ሉላ የመጨረሻ እብደት ጨርቋን ቀዳ መሄድ ነበር የቀራት። ግን ደግሞ አማራጭ ስለሌላት ሞገስም ተረጋጊ እያላት ባለበት ሰዓት ተገይታቸዋል፣ እኔን ዝናን መሸወድ አትችይም ነበር በማለትም ዘው ብሎ ሲገባ እንግዲህ መድብል ፖሊሱን ከኋላ ይዞ በመምጣቱ ትልቅ ነገር ተቀየረ። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።